ሰላም ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች ለዕለተ እሁድ ያልናቸውን ዜናዎች ይዘን መተናል። እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። ጀዋር መሐመድ አሸናፊ በተባለ ግለሰብ ላይ ከድምጻዊ ሃጫሉ ግድያ እስከ ቡራዩ ጭፍጨፋ የሚደርሱ ከባድ የክስ መረጃዎችን ይፋ አደረገም። ፖለቲከኛና አክቲቪስት ጀዋር መሐመድ በማህበራዊ ትስስር ገጹ ባወጣው ጽሑፍ አሸናፊ የተባለ ግለሰብ በድምጻዊ ሃጫሉ ሁንዴሳ ግድያ ወቅት ማስረጃ በማጥፋት በቡራዩ ጭፍጨፋ፣ በመሬት ዝርፊያ፣ በእገታና በሴቶች ላይ ጾታዊ ጥቃት በመፈጸም አብይ ሚና እንደነበረው የሚያሳዩ ከባድ መረጃዎችን አጋለጠ። ጀዋር በጽሑፉ ያነሳቸው ዋና ዋና የክስ ነጥቦች የሚከተሉት ናቸው። አንደኛ፣ በሃጫሉ ሁንዴሳ ግድያ ወቅት የተሰራው ሴራና ማስረጃ ማጥፋት። ድምጻዊ ሃጫሉ በተገደለበት ምሽት አስክሬኑ ከተገኘበት መኪና ጀምሮ እስከ ሆስፒታል ድረስ ማስረጃ የማጥፋትና የሐሰት ወሬ ማሰራጨት ስራ ሲሰራ የነበረው ይሄው አሸናፊ የተባለ ግለሰብ መሆኑን ጀዋር ገልጿል። በሆስፒታል ውስጥ ትክክለኛ የአስክሬን ምርመራ ወይም አውቶፕሲ እንዳይደረግ ካስተጓጉሉትና በማግስቱ አስክሬኑ አዲስ አበባ እንዳይቀበር በወጣቶች በጉልበት ተነጠቅ የሚል ሴራ በመፈጸም አስክሬኑን በሄሊኮፕተር ጭኖ አምቦ ሆማጮ ከወሰዱ ጥቂት ሰዎች መካከል አሸናፊ አንደኛው እንደነበር ተጋልጧል። ጀዋር አክሎም እሱና ሌሎች የፖለቲካ እስረኞች በተከሰሱበት ወቅት የግለሰብ ከመጋረጃ ጀርባ ከተደበቁት ምስክሮች አንዱ እንደነበር አረጋግጫለሁ ብሏል። ከዚህ ግለሰብ በተጨማሪ እንብላይነህ ነው ሞቲና ለሚ የተባሉ ግለሰቦችም በዚህ ሴራ ውስጥ እንደነበሩበት ጠቅሷል። ሁለተኛ፣ የቡራዩ ጭፍጨፋ ቀስቃሽነት። የኦነግ አመራሮች ወደ ሀገር በገቡበት ማግስት በአዲስ አበባና አካባቢዋ በተለይም በቡራዩ በሌሎች ብሔሮች ላይ ያነጣጠረ ጭፍጨፋ መፈጸሙ ይታወሳል። ጀዋር እንዳለው ይህንን ግጭት ከሁለቱም ወገን ሆነው ከቀሰቀሱትና ንጹሃንን ካስጨፈጨፉት የስለላ ተልእኮ አስፈጻሚዎች ወይም ኤጀንት መካከል አሸናፊ ዋነኛው ሲሆን ይህም የቄሮና የኦሮሞን ሕዝብ ስም ለማጥፋት ታቅዶ የተሰራ ነበር ብሏል። ለዚህም የድምጽና የምስል ማስረጃ እንዳለውና ወደፊት እንደሚያቀርብ ገልጿል። ሶስተኛ፣ የሸገር ከተማ የመሬት ዝርፊያና የኮሚሽነር ድምላሽ ጣልቃ ገብነት። ባለፉት 6 ዓመታት አሸናፊ ከ120 የማፊያ አባላት ጋር በመሆን በሸገር ከተማ ዙሪያ መሬት ሲዘርፍና ንጹሃንን እያገተ ገንዘብ ሲያስከፍል ቆይቷል ተብሏል። ጀዋር በጽሑፉ እጅግ አሳሳቢ ያለውን ወንጀል ሲያብራራ ግለሰቦቹ ከሌላ ዞን የሚመጡ ሰዎችን መሬት እንሸጥላቸዋለን ብለው ደላላ በመምሰል ገንዘባቸውን ከወሰዱ በኋላ የጸጥታ አካላትን በማሳመን እነዚህን የሸኔ ሎጂስቲክስ አቅራቢዎች ናቸው በማለት ንጹሃኑን ያስገድላሉ ብሏል። መከላከያ ሰራዊትን ወንጀል እጅ ከፍንጅ ይዞ አሸናፊን ቢያስሩም በፌደራል ፖሊስ ኮሚሽነር ደመላሽ ገብረ ሚካኤል ቀጥተኛ ጣልቃ ገብነት ግለሰቡ ከስር እንዲፈታ መደረጉን አጋልጧል። አራተኛ፣ አደንዛዥ ዕፅ በመጠቀም የተፈጸሙ አስገድዶ መድፈሮች። የአሸናፊ ወንጀል በዚህ ብቻ ሳያበቃ በርካታ ሴቶችን በጦር መሳሪያ በማስፈራራት እንዲሁም በመጠጥ ውስጥ GHB የተባለውንና ሰውን አሳልፎ የሚሰጥ አደንዛዥ ዕፅ ወይም ዴት ሬፕ ድረግ በመቀላቀል ራሳቸውን ስተው እንዲወድቁ በማድረግ አስገድደው ሲደፍር እንደነበር ጀዋር ገልጿል። ይህንን የሚያሳይ አንዲት ሴት እጅ ተሰጥቷት ራሷን ስታ በግለሰቦች እጅ ላይ ሆና ወደ ሐኪም ቤት ስትወሰድ የሚያሳይ ቪዲዮ በቴሌግራም ቻናሉ ላይ ማጋራቱንም አያይዞ አስታውቋል። የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር ለትግራይ ልሂቃን የፖለቲካ መሪዎች የጋራ ትግል ጥሪን አቀረበ። የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር ለትግራይ ልሂቃን ምሁራንና የተቃዋሚ ፖለቲካ መሪዎች ባስተላለፈው ወቅታዊ መግለጫ የኢትዮጵያን ሀገረ መንግስት አንድነት አደጋ ላይ የሚጥለውን የህወሓት ቡድን በጋራ ለመታገል ጥሪ አቅርቧል። ማህበሩ ሐምሌ 19 ቀን 2018 ዓ.ም ከሁመራ ጎንደር ባወጣው መግለጫ ህወሓት በሰሜን በበጌ ምድር በወሎ ክፍለ ሀገር ስር የነበሩትን ወልቃይት ጠገዴ ጠለምትና ራያን በጉልበት በመጠቅለል ባለፉት 30 ዓመታት በአማራ ተወላጆች ላይ ከባድ ግፍ፣ የዘር ማጥፋትና የጅምላ ጭፍጨፋ ፈጽሟል ሲል ወንጅሏል። በመግለጫው እንደተጠቀሰው የአካባቢው ህዝብ ከነጻነት በኋላ ራሱን በራሱ እያስተዳደረ የሚገኝ ሲሆን የማንነት የአስተዳደራዊ ፍላጎት በግልጽ በአማራ ክልል ስር መዋቀር መሆኑ ደግሞ ደጋግሞም አረጋግጧል። ህዝቡ ከተከዜ ወንዝ ማዶ ያለውን የትግራይ ማንነትና ወሰን እንደሚያከብር ሁሉ ከትግራይ በኩልም የአማራ ማንነት ወሰን ሊከበር እንደሚገባ የተገለጸ ሲሆን
ከትግራይ የሚመጣን መልካም ጎረቤትነት እንጂ የህወሓትን አስተዳደር ፈጽሞ እንደማይቀበልም ታውቋል። ማህበሩ ለትግራይ ልሂቃን የፖለቲካ አመራሮችና ባቀረበው ጥሪ 4 ዋና ዋና ኃላፊነቶች እንደሚጠበቁባቸው አመላክቷል። እነዚህም ህወሓት በአማራ ተወላጆች ላይ ለፈጸመው የዘር ማጥፋት ወንጀል እውቅና ለመስጠት፣ ለተጎዱ ወገኖች ፍትህና ካሳ እንዲሰጥ አጋርነት ማሳየት፣ ለወንጀልና ለዳግም ጦርነት የሚዘጋጁ የህወሓት አመራሮችን ለፍትህ አሳልፎ መስጠት እንዲሁም እነዚህ አካባቢዎች በታሪክ የአማራ ግዛት እንደነበሩና በ1983 ዓ.ም በጉልበት እንደተወሰዱ አምኖ መቀበል የሚሉት ናቸው። በመጨረሻ ማህበሩ የትግራይ ህዝብና ልሂቃን ችግሩን ውጫዊ ከማድረግ ይልቅ ወደ ውስጥ በመመልከት ግማሽ ክፍለ ዘመን በላዩ ላይ የተጫነውን ህወሓት ኦዲት ሊያደርጉት እንደሚገባም አሳስቧል። የትግራይ ተወላጆች በስማቸው የሚደረገውን የጦርነት ዝግጅት በስሜ አይደረግም በማለት በተግባር እንዲቃወሙና ከአማራ ህዝብ እንዲሁም ከሌሎች የኢትዮጵያ ብሔረሰቦች ጋር በጋራ በመቆም ታሪካዊና ሞራላዊ ኃላፊነታቸው እንዲወጡ ጥሪም ቀርቧል። ስራና ክህሎት ሚኒስቴር የተፈጸመው አሳዛኝ የቅሚያና የማጭበርበር ቅሌት በሰለባዎች አንደበት ተጋለጠ። ትናንትና በሰበር ዜና እንደዘገብነው በስራና ክህሎት ሚኒስቴር ውስጥ በሚኒስትሯ ሙፈሪያት ካሚል ስር የሚገኙ ከ16 በላይ ከፍተኛ አመራሮች በከባድ የሙስና ህገወጥ የሰዎች ዝውውር እና የመረጃ ማጭበርበር ወንጀል ተጠርጥረው በፌዴራል ፖሊስ በቁጥጥር ስር መዋላቸው ይታወሳል። የኢትዮጵያ ስራ ገበያ መረጃ ስርዓት ፕሮጀክት ጽሕፈት ቤት ኃላፊ አቶ ብርሃኑ አለቃ፣ የውጭ ሀገር ስራ ስምሪት ዋና ስራ አስፈጻሚ አቶ ኤርሚያስ ተክሉ እንዲሁም አቶ ነቢልና አቶ ማቲያስን ጨምሮ ሌሎች አመራሮች በሰራተኛው ፊት በፖሊስ ተለቅመው ወደ እስር ቤት ወርደዋል። አሁን ደግሞ የእነዚህ ባለስልጣናት አሳዛኝ የቅሚያና የማጭበርበር ተግባር በግልጽ የሚያጋልጡ የሰለባዎች የድምጽ መረጃዎች ለዝግጅት ክፍላችን ደርሰዋል። ከ6000 በላይ የሚሆኑ ወጣቶች በነጻ የውጭ ሀገር የስራ ስምሪት እድል ወደ አረብ ሀገራት እንልካቸዋለን በሚል ተስፋ ላለፈው 1 ዓመት ገደማ ሲንገላቱ እንደቆዩ ሰለባዎች በላኩልን የድምጽ መረጃ አጋልጠዋል። አቶ ብርሃኑ አለቃና ግብረ አበሮቻቸው ወጣቶችን ፈተና በማስፈተንና ስማቸውን በማውጣት በህጋዊ መንገድ ወደ ውጪ እንደሚሄዱ አሳምነዋቸው ነበር። ይሁን እንጂ ሂደቱ መንግስት ለመንግስት ወይም መንግስት ከኤጀንሲ ጋር በሚያደርገው ስምምነት ይፈጸማል ቢባልም ሰልጣኞቹ ወደ ኤጀንሲው ሲላኩ እስከ $900 ኮሚሽን እንዲከፍሉ ተገደዋል። ይህንን ጉዳይ ለመጠየቅ ወደ ሚኒስቴር መስሪያ ቤቱ ቢሄዱ ምንም አይነት ምላሽ እንደማያገኙና በተለይም ሴት እህቶቻችን በከፍተኛ ስነልቦናዊና ኢኮኖሚያዊ ጫና ውስጥ እንደሚገኙ አስረድተዋል። እነዚህ በህጋዊ መንገድ ወደ ዱባይና ሌሎች ሀገራት ለመሄድ የተመዘገቡ ወጣቶች ነፃ ነው ከተባለው ስምምነት ውጪ እያንዳንዳቸው ከ170,000 እስከ 180,000 ብር ወጪ እንዲያደርጉ ተገደዋል። ይህ ከፍተኛ ገንዘብ ለፖሊስ ክሊራንስ፣ ለህክምና ምርመራ፣ ለቪዛ ማስፈጸሚያ፣ ለአየር መንገድ ትኬትና ለኤምባሲ አገልግሎት ክፍያ በሚል ሰበብ የተሰበሰበ ነው። ከዚህ ሁሉ መመዝበሪያ ክፍያ በኋላ ጉዳያቸው በኤምባሲ ደረጃ ታግዷል በሚል ሰበብ በከፍተኛ ተስፋ መቁረጥ ውስጥ ለወራት እንዲቆዩ ተደርገዋል። ይህ የሰለባዎች ጩኸት ከትናንት የፖሊስ እርምጃ ጋር በቀጥታ የሚገናኝና የሚኒስቴሩ ጉድ አደባባይ የሚያወጣ ነው። በቁጥጥር ስር የዋሉት ባለስልጣናት የዜጎች ክብር፣ ደህንነትና የስራ ዋስትና አስጠብቀው በውጭ ሀገራት የስራ ገበያ ላይ እንዲሰማሩ የማድረግ ህጋዊና መንግስታዊ ኃላፊነት የተጣለባቸው ቢሆኑም ይህንን ህዝባዊ አደራ ወደ ጎን በመተው ስልጣናቸውን ለግል ሀብት ማከማቸትና ላላስፈላጊ ጥቅም አውለውታል። መንግስት ማግኘት የሚገባውን የውጭ ምንዛሪ ለራሳቸው ጥቅም ከማዋላቸውም በላይ ገንዘብ የከፈሉትን በኢኤልኤምአይኤስ ላይ የተመዘገቡ የውጭ ሀገር ሰራተኞችን መረጃ ከሲስተሙ ላይ በማጥፋት የመንግስትን ጥቅምና መረጃ ለመደበቅ መሞከራቸው የፈጸሙት ወንጀል ክብደቱን ያሳያል። ይህንን አስደንጋጭ የሙስናና የህገወጥ የሰዎች ዝውውር ወንጀል በተመለከተ የፌዴራል ፖሊስ የሚያደርገው ምርመራ ተከትሎ ተጨማሪ መረጃዎችን ይዘን እንመጣለን። ለዛብሻ መረጃዎችን ለመስጠት ለምትፈልጉ በሲግናል በዋትሳፕ እና በቴሌግራም ገጾቻችን ታገኙናላችሁ። የግሎባል ባንክ ቦርድ ፕሬዝዳንትን ጨምሮ 18 ከፍተኛ አመራሮችን አገደ። በኢትዮጵያ ውስጥ ካሉት ባንኮች አንዱ የሆነው ግሎባል በከፍተኛ ትርምስ ውስጥ እንደሚገኝ ተገልጿል። በባንክ ውስጥ በተፈጠረው ትርምስን ተከትሎ ፕሬዝዳንት ዶክተር ተስፋዬ ቦሩ ውጭ ሀገር በመሆናቸው የኮርፖሬት ባንኪንግ ኦፊሰር የሆኑት አቶ ሳህለ ሚካኤል መኮንን ስራቸውን እንዲያከናውኑላቸው ወክሏቸው ነበር። ይሁን እንጂ በአቶ ዮሴፍ ጌታቸው የሚመራው የባንኩ ዳይሬክተሮች ቦርድ ውክልናውን ሽሮ አቶ ሳህለ ሚካኤልን ጊዜያዊ ፕሬዝዳንት አድርጎ መሰየሙ ተገልጿል። እንደ መረጃዎች ከሆነ የትርምስ የመጣው ከባንክ ውስጥ በ100 ሚሊዮኖች የሚቆጠር ገንዘብ በፍጥነት መውጣቱን ተከትሎ ብሔራዊ ባንክ ምርመራ መጀመሩን ተከትሎ ነው። በዚህ ጉዳይ ላይ ብሔራዊ ባንክ ምንም እርምጃ ባለመውሰዱ ቦርዱ ከባንኩ ባለአክሲዮኖች በተደረገ ተነሳሽነት የራሱን ምርመራ እያደረገ መሆኑን ፎርቹን ጋዜጣ ዘግቧል። በዚህ ምርመራም ፕሬዝዳንቱን ጨምሮ እስካሁን 18 የሚሆኑ የባንኩን አመራሮችና አንድ የቦርድ አባላን ጭምር እንዳገደ ተገልጿል። የዳይሬክተሮች ቦርድ ሐሙስ ዕለት ምሽት በአዲስ አበባ ስካይላይት ሆቴል 50 የሚሆኑ ባለአክሲዮኖችም ሰብስቦ ያነጋ
ያነጋገረ ሲሆን በወቅቱም ትልቅ ውዝግብ ተነስቶ እንደነበረ ዘገባው አስረድቷል። የውዝግቡ መንስኤ ደግሞ ከታገሩት ውስጥ የብድር አገልግሎት ኃላፊና የቦርዱ አባል የሆኑት አቶ ውብሸት ዘገየ በስብሰባው ላይ መሳተፋቸው እንደሆነም አስታውቋል። ስብሰባው የተጠራው በታገሩት የአመራር አባላት ምትክል ኃላፊዎችን ለመሰየም የነበረ ቢሆን ስምምነት ላይ ሳይደረስ ቀርቷል። ግሎባል ባንክ እዚህ ውዝግብ ውስጥ የገባው በበጀት ዓመቱ ትልቅ እድገት ማስመዝገቡን ከገለጸ በኋላ ነው። ባንኩ ባወጣው ሪፖርት አጠቃላይ ሀብቱ ካለፈው ዓመት በ42% ጨምሮ 34.43 ቢሊዮን ብር እንደደረሰ አስታውቆ ነበር። በመሀል አዲስ አበባ የታፈነችው የሞዴል ሩት ይርጋለም እህት ገንዘብ ቢጠየቅባትም ህይወቱ አልፏል። በሚስ ወርልድ የህይወት ውድድር ላይ ኢትዮጵያን ለመወከል በዝግጅት ላይ በምትገኘው ሞዴል ሩት ይርጋለም ቤተሰብ ላይ ከባድና አሳዛኝ መርዶ ደርሷል። የታላቅ እህቷ ወጣት ቅዱሳን ይርጋለም በመሀል አዲስ አበባ ቤተል አካባቢ ከቤቷ ተጠርታ ከወጣች በኋላ ታግታ መወሰዷና በመጨረሻም በአጋቾቹ መገደሏ ተረጋግጧል። እንደሚወጡት መረጃዎች ከሆነ አጋቾቹ ወጣት ቅዱሳንን አፍነው ከወሰዱ በኋላ ለቤተሰቦቿ የ2 ሚሊዮን ብር ቤዛ ጠይቀው ነበር። ይሁን እንጂ ገንዘቡን ቢጠይቁም ምንም አይነት ርህራሄ ሳያሳዩ የዚችን ወጣት ህይወት በአሰቃቂ ሁኔታ ቀጥፈውታል። ይህንን አሳዛኝ ክስተት ተከትሎ የአዲስ አበባ ፖሊስ ከኦሮሚያ ክልል ፖሊስ ጋር በመቀናጀት ባደረገው የጋራ ኦፕሬሽንና ከፍተኛ ክትትል ወንጀለኞቹን ከህግ ለማምለጥ ሲሞክሩ በቁጥጥር ስር ለማዋል ችሏል። ፖሊስ ተጠርጣሪዎቹን ከያዘ በኋላ ባደረገው ምርመራ አጋቾቹ የገደሉበትን ቦታ ጠቁመው የሟች አስክሬን ሊገኝ ችሏል። በ2026 የሚስ ወርልድ ኢትዮጵያ አሸናፊ ሆና ኢትዮጵያን በዓለም አቀፍ መድረክ ለመወከል እንዲሁም የባህልና የስፖርት ክብር አምባሳደር በመሆን የኢትዮጵያ ቱሪዝምን እሴቶች በማስተዋወቅ ላይ ትገኝ የነበረችው ሞዴል ሩት ይርጋለም ይህንን አሳዛኝ የቤተሰብ መርዶ ተከትሎ ሀገራዊ ተልዕኮዋን ለጊዜው አቋርጣ ወደ ቤተሰቧ ተመልሳለች። የሚስ ወርልድ ኢትዮጵያ አዘጋጅ ኮሚቴ ባወጣው ይፋዊ የፕሬስ መግለጫ የወጣት ቅዱሳንን አሳዛኝ ህልፈት በመግለጽ ለሞዴል ሩት ይርጋለም ለቤተሰቧና ለወዳጅ ዘመዶቿ ጥልቅ ሀዘኑን አስተላልፏል። አያይዞም በምርመራውና ወንጀለኞቹን በቁጥጥር ስር በማዋል ሂደት ላሳዩት ቅንጅት የአዲስ አበባና የኦሮሚያ ፖሊስን አመስግኗል። የሟች ቅዱሳን ይርጋለም የቀብር ስነ ስርዓት ዛሬ ሐምሌ 19 ቀን 2018 ዓ.ም ከቀኑ 6 ሰዓት ጀምሮ ቤተል በሚገኘው ቅዱስ ጊዮርጊስ ቤተክርስቲያን በከፍተኛ ሀዘን ተፈጽሟል። የሟች ቅዱሳን ይርጋለም ነፍስ ይማር፣ ለወዳጅ ዘመዶቿና ለቤተሰቦቿ መጽናናቱን ይስጣቸው። ኢትዮ ቴሌኮም ከፍተኛ ገቢ ቢያስመዘግብም ኔትፍሊክስን በክፍያ ስርዓት ማነቆች ምክንያት ሙሉ በሙሉ ወደ ኢትዮጵያ ማስገባት አልቻለም ተባለ። ኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሮ የኔትፍሊክስ ሰርቨሮችን በሀገር ውስጥ ለማምጣት የዓመታት ድርድር መውሰዱን ቢገልጹም አሁንም የክፍያ ስርዓትን የቢዝነስ ሞዴል ማነቆች አገልግሎቱን ለኢትዮጵያውያን ሙሉ በሙሉ ተደራሽ እንዳይሆን ማድረጋቸውን አስታውቀዋል። ኔትፍሊክስ ሰርቨሮችን በቴሌኮም ኔትወርክ ላይ ማስተናገድ ቢጀምርም ይህ ቴክኒካዊ ዝግጅት ወደ ሙሉ የንግድ አገልግሎት ሊቀየር አልቻለም። ይህ የዓለም አቀፍ የዲጂታል ገበያ ተደራሽነትና የክፍያ ስርዓት ውስንነቱ በተንጸባረቀበት ማግስት የመንግስቱ ግዙፍ ተቋም ኢትዮ ቴሌኮም በ2025-2026 የበጀት ዓመት 215.8 ቢሊዮን ብር በከፍተኛ ገቢ ማስመዝገቡን ይፋ አድርጓል። ተቋሙ የደንበኞቹን ቁጥር ወደ 90.12 ሚሊዮን ማሳደጉን፣ የፎርጂ ኔትወርክ ሽፋን 82.23 በመቶ መድረሱንና የ5G አገልግሎት በ33 ከተሞች መጀመሩን በኩራት ቢያውጅም እንደ ኔትፍሊክስ ያሉ ዓለም አቀፍ መድረኮች ቀደም ሲል የኢትዮጵያን ገበያ አዋጭነት ተጠራጥረው መቆየታቸውና አሁንም የክፍያ ስርዓት ፈተናዎች አለመፈታታቸውን የሀገሪቱ የዲጂታል ኢኮኖሚ ሽግግር ከዘመናዊነት መሰረት ልማት ግንባታ ባሻገር ዓለም አቀፍ የንግድና የክፍያ ስርዓቶችን የማስተናገድ ከፍተኛ ክፍተት እንዳለበት በግልጽ ያሳያል። የትግራይ ጦርነት በመቀሌ የኤችአይቪ ሕክምና አገልግሎት ላይ ከፍተኛ መስተጓጎል አስከትሏል ተባለ። በጃማ ኔትወርክ ኦፕን ጆርናል ላይ የታተመው አዲስ ጥናት እንዳመለከተው ከህዳር 2020 እስከ ህዳር 2022 የነበረው የትግራይ ጦርነት በመቀሌ ከተማ በሚሰጠው የኤችአይቪ ምርመራና ሕክምና ላይ ከፍተኛ መስተጓጎል ፈጥሯል። በመቀሌ በሚገኙ 7 የጤና ተቋማት ውስጥ የ20 ዓመታት መረጃ እስከ 13478 የኤችአይቪ ምርመራዎች በመጠቀም የተሰራው ይህ ጥናት አሳሳቢ ግኝቶችን አሳይቷል። በጥናቱ መሰረት በጦርነት ወቅት አዳዲስ የኤችአይቪ ምርመራዎች ታካሚዎችን ከህክምና ጋር የማገናኘትና የጸረ ኤችአይቪ ህክምና አጀማመር ከ29 እስከ 32 በመቶ የሚደርስ ቅናሽ አሳይቷል። በዚህ የህክምና አገልግሎት መቋረጥ ምክንያት በከፍተኛ ሁኔታ የተጎዱት ሴቶች እንዲሁም ከ0 እስከ 24 ዓመት የዕድሜ ክልል ውስጥ የሚገኙ ወጣቶችና ህጻናት መሆናቸው ተመላክቷል። በተጨማሪ ከመንግስት ተቋማት ይልቅ መንግስታዊ ባልሆኑ ድርጅቶች በሚተዳደሩ የጤና ተቋማት ታካሚ የሆኑ ዜጎች ከፍተኛውን የአገልግሎት መቋረጥ አስተናግደዋል። ከጦርነት
ጦርነት ማብቃት በኋላ በአማካይ የሕክምና አገልግሎት ወደ ቀድሞ የጦርነት ቅድመ ሁኔታ የመመለስ አዝማሚያ ቢያሳይም በጦርነት ወቅት የተፈጠረው ከፍተኛ ክፍተት ግን ከ2 ዓመት በኋላ ማካካስ አልተቻለም። በጥናቱ ማጠቃለያ እንደተጠቆመው በግጭት ወቅትና ከዚያም በኋላ የሚዘረጉ የኤችአይቪ ሕክምና ፕሮግራሞች በተለይ ለሴቶች፣ ለወጣቶችና መንግስታዊ ባልሆኑ ድርጅቶች ለሚደገፉ ተቋማት ልዩ ትኩረት ሊሰጥ ይገባል። ዘለንስኪ ዛሬ በ8 ሚሳኤልና በ136 ድሮኖች ተደብድበናል አሉ። የዩክሬን ፕሬዝዳንት ዘለንስኪ በኤክስ ገጻቸው ላይ ባሰፈሩ ጽሑፍ በካርኪቭ ውስጥ በመኖሪያ ህንፃዎች ላይ የደረሰውን የድሮን ጥቃት ተከትሎ የአደጋ ጊዜ ሰራተኞች በስፍራው ተገኝተው የቻሉትን ሁሉ ጥረት እያደረጉ ነው። የሚያሳዝነው ግን አንድ ሰው ሲገደል 2 ልጆችን ጨምሮ 9 ሰዎች ቆስለዋል። ለሟች ቤተሰቦች መጽናናትን እመኛለሁም ብለዋል። አስከትለውም በክሪኬቭ ሪያ ከተማ በአንድ የሱፐርማርኬት ጥቃ አቅራቢ ህንፃ ላይ በደረሰው ጥቃት ያጋጠመውን እሳት ለማጥፋት ርብርብም እየተደረገ ነው። በአጠቃላይ ዛሬ ሌሊት ሩሲያውያን በ8 ሚሳኤልና በ136 የተለያዩ አይነት ድሮኖችም ጥቃት ፈጽመውብናል። አብዛኞቹን ማክሸፍ ብንችልም በሚያሳዝን ሁኔታ ሁሉንም መመከት አልቻልንም። በኬርሰን፣ በዶኔስክ፣ በዴምፕሮ፣ በካርኪቭ፣ በሱሚ፣ በኦዴሳ፣ በማይክሎቭ፣ በዛፓራዣ፣ በቸርኖቪ እንዲሁም በኬቭ ጭምር ጥቃት አድርሰውብናል። ዋና ከተማችን ኬቭ በባላስቲክ ሚሳኤል ተመታ፣ 3 ሰዎች ቆስለዋል በማለት አስረድተዋል። ዘለንስኪ እንደገለጹት ሩሲያ በዚህ ሳምንት ብቻ 1700 ድሮኖችና ከ1630 በላይ የአየር ቦምቦችን 95 የተለያዩ አይነት ሚሳኤሎችን በመጠቀም ድብደባ የፈጸመባቸው ሲሆን ከግማሽ በላይ የሚሆኑት ሚሳኤሎች ባላስቲክ ናቸው። ተዋጊዎቻችን ከእነዚህ ጥቃቶች ለመጠበቅ የሚያስችል አቅም ለመፍጠር በየዕለቱ ከአጋሮቻቸው ጋር እየሰሩ መሆናቸውን ገልጸዋል። ዘለንስኪ ጨምሮም ሩሲያ በባላስቲክ ሚሳኤል አማካኝነት የምትፈጥረውን ሽብር መቀነስ መቻል አለብን። የጸረ ባላስቲክ ሚሳኤል መከላከያ ስርዓቶች አሁን እጅግ የሚያስፈልጉን ለዚህ ነው። አጋሮቻችን እነዚህን ስርዓቶች ለመስጠት ለምትገቡልን ቃል የማመሰግን ቢሆንም ዩክሬን መጋዘን ውስጥ ካልገቡ ግን ቃል መግባት ጥቅም የለውም ሲሉም ጽፈዋል። ሱዳን ከደህንነት ጋር በተያያዘ 178 ዶክመንት የሌላቸውን የውጭ ዜጎችን ከሀገሯ ማባረሯን አስታወቀች። የሱዳን ካርቱም ግዛት የጸጥታ ኃይሎች ጠንካራ ዘመቻ በማከናወን ላይ መሆናቸውን አስታወቁ። ይህ ዘመቻ የተጀመረው በግዛቱ ስርቆትና ህገወጥ የአደንዛዥ ዕፅ አጠቃቀም እየጨመረ በመምጣቱና በሰፈሮች ውስጥ የህዝብ ደህንነት ስጋት በመፈጠሩ መሆኑን አስረድተዋል። ይህ ዘመቻ 4792 የክስ መዝገብ መክፈታቸውን የጠቀሱት ባለስልጣናቱ በአጠቃላይ 2820 ተጠርጣሪዎችን በቁጥጥር ስር እንደዋሉም አስታውቀዋል። የግዛቱ ማዕከላዊ መቆጣጠሪያ ክፍል ኃላፊ ሲራጅ አልዲን በሰጡት መግለጫ ለአንድ ሳምንት በዘለቀው በዚህ ዘመቻ 15728 መኪናዎች በህገወጥ መንገድ በከተማው ሲንቀሳቀሱ መያዛቸውን ገልጸው መኪና የጠፋባቸው ሰዎች የትራፊክ ጽሕፈት ቤትን በማነጋገር መውሰድ እንደሚችሉ አስታውቀዋል። እንዲሁም በዘመቻው 4064 ህገወጥ ግንባታዎች ማፍረሳቸውንና ከ15500 በላይ ለሚሆኑ ቤቶች ደግሞ ማስጠንቀቂያ መስጠታቸውን አስረድተዋል። ጨምረውም ህጋዊ ባሉና የውጭ ሀገር ዜጎች ላይ እርምጃ መውሰድ የዘመቻው አካል መሆኑን የጠቀሱት ኃላፊው በዚህም 178 የውጭ ዜጎችን በቁጥጥር ስር በማዋል ወደ ሀገራቸው እንዲባረሩ ማድረጋቸውን አስታውቀዋል። ሱዳን ትሪቢዮን እንደዘገበው የተባረሩት የውጭ ሀገር ዜጎች የምን ሀገር ዜጋ እንደሆኑ ግን አልገለጸም። ብራዚል 2 የአሜሪካ ባለስልጣናትን ቪዛ ከለከለች። የብራዚል ውጭ ጉዳይ ሚኒስቴር ባወጣው መግለጫ በሚቀጥለው ሳምንት በአገሪቱ ውስጥ ጉብኝት ለማድረግ እቅድ የነበራቸውን 2 የአሜሪካ ከፍተኛ ባለስልጣናት ቪዛ መከልከሉን አስታውቋል። የሚኒስቴሩ ቃል አቀባይ እንደገለጹት የቪዛ ጥያቄውን ያቀረቡት የአሜሪካ ውጭ ጉዳይ መስሪያ ቤት ረዳት ጸሐፊ ሬል ኤም ባርሰርና ምክትል ረዳት ጸሐፊው ሳሙኤል ሳምሶን ናቸው። ሁለቱ ባለስልጣናት ጁላይ 20 ቀን 2026 ወደ ብራዚል ለመግባት የሚያስችላቸው ቪዛ እንዲሰጣቸው ጥያቄ ማቅረባቸውን የጠቀሱ ቃል አቀባዩ ይሁንና አርብ ዕለት ጥያቄያቸው ውድቅ መደረጉን አስታውቋል። ከዚህ ውሳኔ በስተጀርባ ያለውን ምክንያት ግን አልጠቀሱም። ይሁን እንጂ የቪዛ ክልከላውን ከመጪው የብራዚል ምርጫ ጋር የተያያዘ መሆኑን ዘገባዎች ገልጸዋል። ዋሽንግተን ፖስት ጋዜጣ ቀደም ሲል ሁለቱ ባለስልጣናት በመጪው ጥቅምት ወር በሚካሄደው የብራዚል ምርጫ የአሜሪካ ፍላጎት ለመጫን በሚያስችል ስራ ለመስራት ወደዚያ እንደሚጓዙ ዘግቦ ነበር። በመጪው ምርጫ ፕሬዚዳንት ሉዊዝ ሉላ ዳሲልቫ ስልጣናቸውን ለማስቀጠል የሚወዳደሩ ሲሆን ተፎካካሪዎቻቸው የሚሆኑት ከፕሬዚዳንት ትራምፕ አስተዳደር ጋር ቅርበት ያላቸው ሴናተር ፍላቪዮ ቦልሶናሮ ይሆናሉ። ሴናተሩ ከወራት በፊት በአሜሪካ ጉብኝት ባደረጉበት ወቅት ፕሬዚዳንት ትራምፕን ጨምሮ ከፍተኛ የአሜሪካ ባለስልጣናት ጋር ውይይት ማድረጋቸው ይታወሳል። ይህን ተከትሎም የትራምፕ አስተዳደር በብራዚል ውስጥ አንጋፋ የሆኑትን ሁለቱን የአደንዛዥ ዕፅ አዘዋዋሪ ቡድኖች ማለትም ፈርስት ኮማንድ ካፒታልና ሬድ ኮማንድን በአሸባሪነት ፈርጇል። ውሳኔውን ፕሬዚዳንት ሉላ መቃወማቸው አይዘነጋም። ይህ በእንዲህ እንዳለ የአሜሪካ ውጭ ጉዳይ መስሪያ ቤት
ቤት ባወጣው መግለጫ ሁለቱ ባለስልጣናት ከጁላይ 27 እስከ ጁላይ 30 ወደ ብራዚል በመጓዝ ከመንግስት ባለስልጣናት፣ ከሃይማኖት መሪዎችና ሌሎችም ከምርጫ ሀሳብን ከመግለጽ ነጻነት ጋር የተገናኙ አካላት ጋር ለመወያየት አቅደው እንደነበረም አስረድቷል። ባለስልጣናቱ በብራዚል ምርጫ ጣልቃ መግባት ውስጥ እንዳላቸው የሚነገረውን ውድቅ ያደረገው መስሪያ ቤቱ ጉብኝታቸው የተለመደ የዲፕሎማሲ ግንኙነት አካል ነው ብሎታል። ፔንታጎን በኢራን ጦርነት የሞቱትና የቆሰሉትን የአሜሪካ ወታደሮች ቁጥር መቀነሱ አነጋጋሪ ሆነ። ኤቢሲ ኒውስ እንደገለጸው በኢራን ጦርነት ጉዳት የደረሰባቸው የአሜሪካ ጦር ኃይል አባላት ቁጥር ላይ ማስተካከያን አድርጓል። እንደ ዘገባው በአሜሪካ ጦር ሚኒስቴር ወይም ፔንታጎን ድረገጽ ላይ ዛሬ ሮብ ዕለት የሰፈረው አሃዝ የሞቱ 18ና የቆሰሉ 482 መሆናቸውን የሚገልጽ ነበር። ይሁን እንጂ ሐሙስ ዕለት ግን የሟቾች ቁጥር ወደ 14 ዝቅ ሲል የቆሰሉ ደግሞ 420 መሆናቸውም ተመላክቷል። ይህ ጉዳይ በከፍተኛ ሁኔታ መነጋገሪያ ለመሆን መቻሉን የጠቀሰው ዘገባው በሴኔቱ የጦርነት አገልግሎት ኮሚቴ አባላት መከላከያ ሚኒስተሩ በጦርነት የተጎዱ ወታደሮችን ትክክለኛ ሂሳብ እንዲገልጹ ጥያቄ ማቅረባቸውን አስረድቷል። በሴናተር ማዚ ዲኖር የተነበበው ጥያቄ የአሜሪካ ሕዝብ ኮንግረስ ወታደሮችና ቤተሰቦቻቸው የጦርነትን ሰብአዊ ኪሳራ ሙሉና ትክክለኛ ሂሳብ የማወቅም መብት አላቸው የሚል ሀሳብን ያካተተ ሲሆን 11 የዲሞክራት አባል የሆኑት ሴናተሮችን ፊርማ ያካተተ ነው። ይህ በእንዲህ እንዳለ ፕሬዚዳንት ትራምፕ ሮብ ዕለት በሰጡት መግለጫ በጦርነቱ የሞቱት 18 ወታደሮች መሆናቸውን ገልጸው ነበር። ሲናገሩም የአንድ ወታደር ሞት ብዙ ቢሆንም የሞቱት ግን 18 ናቸው። በቪየትናም ጦርነት እኮ ያጣናቸው ወታደሮች 200 ሺህ ናቸው ብለው ነበር። ይሁንና እንደ ዘገባው ፔንታጎን ይፋዊ ድረገጽ ላይ በቪየትናም ጦርነት የሞቱ የአሜሪካ ወታደሮች ቁጥር የተመዘገበው 58220 በሚል ነው። ዶክተር ደብረጽዮን አዳዲስ ሹመቶችን ሰጡ። በምርጫ ቦርድ የታገደው ህወሓት ሊቀመንበርና የትግራይ ክልልን ጊዜያዊ አስተዳደር በኃይል አስወግደው የክልሉ ፕሬዝዳንት መሆናቸውን ያወጁት ዶክተር ደብረጽዮን አዳዲስ ሹመቶችን ሰጥተዋል። ዛሬ በሰጡት በዚህ ሹመት ዶክተር ረዳኢ በርሄ የክልሉ ንግድና ልማት ቢሮ ኃላፊ፣ አቶ ተወልደ ብርሃን ተስፋለምን የሰላምና ጸጥታ ቢሮ ኃላፊ አድርገው መድበዋል። ዶክተር ደብረጽዮን በጠሩትና ከትላንት ጀምሮ በተከናወነው የክልሉ ምክር ቤት ስብሰባ የምክር ቤቱ ቋሚ ኮሚቴዎች አመራሮች የተሾሙ ከመሆኑም በላይ የጠቅላይ ፍርድ ቤትና የአውራጃ ፍርድ ቤት ዳኞችም ሹመት አግኝተዋል። በተጨማሪም የሚቀጥሉ ዓመት የክልሉ በጀት መጽደቁን የክልሉ ሚዲያዎች ዘግበዋል። ኢትዮጵያ ብሔራዊ ባንክ ከቅርብ ጊዜ ወዲህ የብድር ጣሪያን ወይም ክሬዲት ካፕ በማንሳት የባንኮችን የብድር አቅርቦት በተቀማጭ ገንዘብ መጠን ወይም ሪዘርቭ ሪኳየርመንት ለመቆጣጠር መወሰኑን ተከትሎ የኢኮኖሚና የባንክ ባለሙያው አቶ እሸቱ ፋንታይ ውሳኔው በተግባር ላይ ካልተፈተነ በቀር የታሰበውን የኢኮኖሚ ውጤት ሊያመጣ እንደሚችል አስጠንቅቀዋል። አቶ እሸቱ ለካፒታል ጋዜጣ በሰጡት ልዩ ቃለ ምልልስ እንዳብራሩት የብድር ገደቡ መነሳት በራሱ ጥሩ እርምጃ ቢሆንም ዋናው ፈተና የሚሆነው ባንኮች ብድራቸውን ወደ የትኛው ዘርፍ እንደሚያውሉት ነው። ባንኮች ከተለምዷዊና ቀላል አሰራራቸው ወጥተው ከመንግስት የሰነድ መዋለ ንዋዮች ግዢና ከንግድ ዘርፍ ብድር ካፒታላቸውን ወደ ምርታማው ዘርፍ ወይም ማኒፋክቸሪንግ፣ ግብርናና ኤክስፖርት ካላዞሩ የብድር ገደቡ መነሳት አዲስ የዋጋ ንረት ከማስከተል ባለፈ መዋቅራዊ የኢኮኖሚ ለውጥ አያመጣም። አክለው መንግስት አሁንም በሀገር ውስጥ ብድር ወይም ዶሜስቲክ ቦሮዊንግ ላይ ያለውን ሱስ ማቆም እንዳለበት መክረዋል። የዘንድሮ በጀት 14 በመቶ ወይም 329 ቢሊዮን ብር በሀገር ውስጥ ብድር ላይ የተመሰረተ መሆኑን የጠቀሱት ባለሙያው ይህ ገንዘብ ወደ ግል ምርታማው ዘርፍ ቢገባ ኖሮ የስራ ዕድል በመፍጠርና የግብርና ገቢን በማስፋት ለመንግስት ዘላቂ የገቢ ምንጭ ወይም ስኖቦል ኢፌክት ይፈጥር እንደነበር አስገንዝበዋል። በማጠቃለያቸውም ብሔራዊ ባንክና የገንዘብ ሚኒስቴር እነዚህን የፖሊሲ ለውጦች ተግባራዊ የሚያደርጉት ዓለም አቀፉን የገንዘብ ተቋም IMF ቅድመ ሁኔታዎች ለማሟላትና ቴክ ለማድረግ ብቻ ሳይሆን ሀገሪቱን ከዋጋ ንረት ለመታደግና ዜጎችን ተጠቃሚ ለማድረግ በእውነተኛ ተነሳሽነት ሊሆን ይገባል ሲሉ አሳስበዋል። በአዲስ አበባ ዕጣ ፈንታ ላይ ገዢው ፓርቲ ክፍፍል ውስጥ ገባም። የድሬዳዋ ውዝግብ ቀጥሏል። የኢትዮጵያ ሀገራዊ ምክክር ኮሚሽን በአጀንዳዎች ላይ በንዑስ ቡድን ደረጃ ሲያካሄድ የነበረውን የምክክር ሂደት በ11ኛው ቀን ውሎ ማጠናቀቁ ተገልጿል። ጉባኤው ሐምሌ 19 ቀን እረፍት ካደረገ በኋላ ሰኞ ሐምሌ 20 ቀን 2018 ዓ.ም 250 አባላት ባሉት የስልታዊ ቡድን ደረጃ ውይይቱ እንደሚቀጥል ታውቋል። 10 አባላት ባሏቸው ጥቃቅን ቡድኖች የተጀመረው የሰነድ ዝግጅት በንዑስ ቡድን በኩል አልፎ ወደ ስልታዊ ቡድን የሚሸጋገር ሲሆን የመጨረሻው የምክር ሀሳብ ምርጫ
የሚካሄደው ከዚህ በኋላ በሚዋቀረው የስራ ቡድን ደረጃ መሆኑ የኮሚሽኑ አሰራር ያሳያል። አሁን ላይ በተመካካሪዎች የሚቀርቡት ሀሳቦች በሙሉ ያለ ድምፅ አሰጣጥ እንደ አማራጭ ተይዘው ወደ ቀጣዩ ምዕራፍ እየተሸጋገሩ ይገኛሉ። በሂደቱ ውስጥ እጅግ አነጋጋሪ ሆኖ የወጣው የአዲስ አበባ ከተማ የህጋዊ አቋም ጉዳይ ነው። ለከተማዋ መጻኢ ዕጣ ፈንታ ከቀረቡት 4 አማራጮች ማለትም ራስ ገዝ የፌዴራል አካል፣ ራሷን የቻለች ክልልና የኦሮሚያ አካል ከሚሉት ውስጥ የፌዴራል አካልና የኦሮሚያ አካል የሚሉት 2 አማራጮች ሚዛን መድፋታቸው ተነግሯል። የምሁራን ፓናል ሐምሌ 16 ቀን በሰጠው ማብራሪያ ተጽዕኖ ቀድሞ ራስ ገዝነትን ይደግፉ የነበሩ ተሳታፊዎች የፌዴራል አካል ወደሚለው አማራጭ ማዘንበላቸው ታይቷል። የጉዳዩ ክሪቲካል ማዕዘን የሚታየው በመንግስትና በገዢው ብልጽግና ፓርቲዎች ተወካዮች መካከል የተፈጠረው ግልጽ የአቋም ልዩነት ነው። በርካታ የመንግስትና የፓርቲው ተወካዮች አዲስ አበባ የፌዴራል አካል ትሆን የሚለውን ሲደግፉ፣ የኦሮሚያ ክልል መንግስት ተወካዮችና ሌሎች የብልጽግና አባላት ደግሞ ከተማዋ የኦሮሚያ ክልል አካል ትሆን የሚለውን በጽኑ እያራመዱ መሆናቸው በምክክሩ ላይ የፈጠረውን የፖለቲካ ውጥረት ያሳያል። በተመሳሳይ የድሬዳዋ ከተማ ህጋዊ አቋም ሌላው የውይይቱ ትኩረት ሆኖ አልፏል። ለድሬዳዋ ከቀረቡት የራስ ገዝ የፌዴራል አካልና የክልል አማራጮች ውስጥ ከተማዋ የፌዴራል አካል ትሆን የሚለው ሀሳብ በምክክር ወቅት ከፍተኛ ድጋፍ አግኝቷል። ይሁን እንጂ አንዳንድ ተመካካሪዎች ባቀረቡት አማራጮች ላይ ቅሬታ በማንሳት ድሬዳዋ የኦሮሚያ ክልል ወይም የሶማሌ ክልል አካል ትሆን የሚለው ተጨማሪ አማራጮች በሰነድ ውስጥ መካተት አለባቸው የሚል ጥያቄ ማቅረባቸው የከተማዋ ጉዳይ አሁንም የብሔር ፖለቲካ ፍላጎቶች ትኩረት መሆኑን ያመላክታል። በቀጣዮቹ የ3 ቀናት የስልታዊ ቡድን ውይይቶች እነዚህ ተቃራኒ ፍላጎቶች እንዴት ታርቀው ወደ አንድ የምክረ ሀሳብ ሰነድ እንደሚሸጋገሩ በጉጉት የሚጠበቅ የፖለቲካ ክስተት ሆኗል። ኔታንያሁ የትራምፕን የኢራን ስትራቴጂ ሙሉ በሙሉ እንደሚደግፉ ገለጹ። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ወደ አሜሪካ በመጓዝ ማክሰኞ ዕለት በዋሽንግተን ከፕሬዚዳንት ዶናልድ ትራምፕ ጋር ሊመክሩ መሆናቸውን የጠቅላይ ሚኒስትሩ ጽሕፈት ቤት አስታውቋል። መሪዎቹ ባለፈው የካቲት ወር በዋሽንግተን ከተገናኙ በኋላ የኢራኑን ከፍተኛ መሪ አያቶላ አሊ ኻሜኒን ጨምሮ በርካታ ባለስልጣናት የተገደሉበትን ጥቃት በኢራን ላይ መክፈታቸው ይታወሳል። ኔታንያሁ እሁድ ዕለት ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ትራምፕ ኢራንን ለማዳከምና የኒውክሌር ፕሮግራሟን እንድታቆም ለማስገደድ የሚያደርጉትን ጥረት ሙሉ በሙሉ እንደሚደግፉ ገልጸዋል። ጠቅላይ ሚኒስትሩ አክለውም ይህንን ዓላማ ወደ ከባድ ወታደራዊ ግጭት ሳይገባ ማሳካት ከተቻለ መልካም ነው፣ ለምን አይሆንም ብለዋል። ከፕሬዚዳንት ትራምፕ ጋር በሚያደርጉት ውይይት አዲስ መረጃ እንደማያቀርቡ የጠቆሙት ኔታንያሁ ትራምፕ ያሏቸውን ሀሳቦች ለማዳመጥ ዝግጁ መሆናቸውንና ውሳኔው በአብዛኛው የእሳቸው መሆኑን ተናግረዋል። ሆኖም ኢራን በቀጥታም ሆነ ታጣቂ ወኪሎቿን በመጠቀም በድጋሚ በእስራኤል ላይ ጥቃት ካሰነዘረች ትልቅ ስህተት ትሰራለች ሲሉ አስጠንቅቀዋል። በወቅቱ ጦርነቱ ከተቀሰቀሰ በኋላ በቴህራን የሚደገፈው ሄዝቦላ በእስራኤል ላይ ተኩስ የከፈተ ሲሆን እስራኤል ደግሞ በደቡብ ሊባኖስ በአየርና በምድር ኃይል ምላሽ መስጠቷ ይታወሳል። በአሁኑ ወቅት አሜሪካ በሊባኖስና በእስራኤል መካከል የሚደረገውን ቀጥተኛ ንግግር በመደገፍ በድንበር አካባቢ ሰላም እንዲወርድና ሄዝቦላ ትጥቅ እንዲፈታ ጥረት በማድረግ ላይ ትገኛለች። ኢራን ዩክሬንን አስጠነቀቀች። የኢራን ፓርላማ ምክትል አፈ ጉባኤ አሊ ናክዛድ በቅርቡ ዩክሬን የወሰደችውን እርምጃ በዝምታ የማይታለፍ መሆኑን ገልጸዋል። ጉዳዩ ወታደራዊ መዘዝን ሊያስከትል እንደሚችልም አስጠንቅቋል። ይህ መግለጫ የሰጡት ዩክሬን በካስፒያን ባህር ውስጥ የኢራን መርከብ ላይ ጥቃት መፈጸሟና በዚያም አንድ መርከበኛ መገደሉን ተከትሎ ነው። ዩክሬን ትላንት በካስፒያን ባህር ላይ በአንድ መርከብ ላይ ረጅም ርቀት ጥቃት ማድረሷን የገለጸች ሲሆን መርከቡ በኢራንና በሩሲያ መካከል ጦር መሳሪያ የመጓጓዝ ስራ ላይ እንደነበረም አስታውቃለች። ኢራን በበኩሏ አንድ መርከበኛ የተገደለበትና በርካቶች የቆሰሉበት ይህ መርከብ የንግድ መሆኑን ገልጻለች። ከጥቃቱ በኋላ ቴሄራን በአገሯ ውስጥ የሚገኙትን የዩክሬን አምባሳደር ጠርታ ተቃውሟን ገልጻለች። የኢራን ዜና አገልግሎት የሆነው ኢሪን ጥቃቱን አስመልክቶ ባሰራጨው ዘገባ ኢራን ደህንነቷና ሀገራዊ ጥቅሟን በጽናት ታስጠብቃለች፣ በዜጎቿ ሕይወትና ንብረት ላይ ለሚደርሰው ጥቃትም ተመጣጣኝ መልስን ትሰጣለች ተብሏል።